የቤተ ክርስቲያን አባልነት ለአጥቢያ ስምነት ነው የተፈለገው እንጂ አክቹዋሊኛ የቤተ ክርስቲያን አካል ነን። ኦኬ ፈንክሽን እናደርጋለን፣ ቤተ ክርስቲያን ውስጥ እንንቀሳቀሳለን። የሆነ የበይ ተመልካች አይደለንም ነው ወይ ደግሞ በሆነ አጋጣሚ ክሮስ አድርገን የተቀላቀልናል። አክቹዋሊ የትልቋ ቤተ ክርስቲያን አካል ስለሆንን የትንሿ አጥቢያ አካል ማንሆንበት ምክንያት የለም። አክቹዋሊ ፈንክሽኒንግ አካል ማለት ነው። ሲሪል ምን ይላል? እግዚአብሔር አባትህ ከሆነ ቤተ ክርስቲያን እናትህ ልትሆን ይገባል ይላል በወቅቱ። ምክንያቱም እነሱ በጂኦግራፊክ ኤሪያ በጣም በረዥም ርቀት አንድ ቤተ ክርስቲያን ስለሆነች ያለችው እግዚአብሔር አባታችን እንደሆነ ሁሉ ቤተ ክርስቲያን እናታችን ናት ብለው ወስደዋል። እነሱ ለምን ብድግ ብለው አይ ቲንክ ይሄኛው እንኳን ይቅርብኝ ያኛው ጋር ሄዳለሁ የሚሉት የላቸውም። በወቅቱ እንኳን ዲርሊ ነው የሚወስዱት። ቤተ ክርስቲያን ማለት ተጠርተው የወጡ የአማኞች ስብስብ ሲሆን በክርስቶስ ደም የተዋጁ፣ በአንዲት እምነት የተሳሰሩ፣ በመንፈስ ተጠምቀው አንድ ይሆኑ እና በጋራ የሚያመልኩ ሰዎች የወንጌል ማህበር ናት። ስለዚህ ከወንጌል ማህበርተኝነት ውጪ ሌላ አሳይመንት የሌላት ናት ማለት ነው ቤተ ክርስቲያን። አንድ ሰው በምን ምክንያት እንደሆነ ሳይታወቅ ከቤት ወጥቶ ቀረ። በኋላ ቤተሰቦቹ ፈለጉት፣ አፈላለጉት፣ ሊገኝ አልቻለም። አንድ ቀን፣ 2 ቀን፣ ወራት እያለ ትንሽ ጊዜው ገፋ አለ። ከዛ ደግሞ ዓመትም አለፈ እና በጣም ተጨንቀው በየጥጋጥጉ ፈለጉት። ከዛ በኋላ ሊያገኙት አልቻሉ። በኋላ ተስፋ ቆርጠው ህይወታቸውን ቀጥለው በጎን ግን መጸለይ እና እንዲሁ ያን ሰው ማሰባቸውን አልረሱም። በኋላ ለአንዴና ለመጨረሻ ጊዜ እርማችንን እናውጣ፣ እስከ ድንበር መጨረሻም ቢሆን ሄደን እንፈልገዋለን ብለው ወጡ። ሊያገኙት ፍለጋ ወጡና አንድ በረሃ ማቋረጥ ነበረባቸው። ሲያቋርጡ በርቀት 3 ድንኳኖች አዩ። አትሊስት በዚህ አካባቢ እንዲህ አይነት ሰው አይታችኋል ወይ ለማለት ስለሚያመቻቸው ጠጋ ብለው ለመጠየቅ ፈቀቅ ሲሉ ማንን ያገኛሉ? የጠፋውን የራሳቸውን ሰው እዛ በረሃ። በኋላ በጣም ተደናግጠው ለፍለጋ የወጡት ቤተሰቦቹ ተጠምጥመውበት ሰላም ካሉት በኋላ ትንፋሽ ሁሉ አልወሰዱም። ከማን ጋር ነው የምትኖረው አሉት። 3 ድንኳን ዘርዘር ብሎ ስላለ በኋላ እሱ ምን አለ? ይሄኛው ድንኳን መኖሪያ ቤቴ ነው አለ። ይሄኛው ድንኳን እንኳን የማመልክበት ቤተ ክርስቲያን ነው አለ። ስለዚህ እዚህ አካባቢ በርከት ያሉ ሰዎች አሉ አሉት። አይ ብቻዬን ነው የምኖረው፣ እዚህ አካባቢ ማንም የሚኖር የለም አላቸው። እንደዛ ከሆነ ታዲያ ዊ ሜይ አስክ 3ኛው ድንኳን ምንድን ነው ሲሉት፣ አይ እሱ እንኳን ቀድሞ የነበርኩበት ቸርች ነው፣ ለቀቅ ወጥቼ ነው። ሰዎች ብቻቸውን እንኳን ቢሆኑ ከብቻቸው ቤተክርስቲያን ለመልቀቅ ምክንያት አላቸው። እንግዲህ የምንጀምረው ትምህርት በጣም የምናውቀው ስለሚመስለን ግን ደግሞ በድፍረት የምንናገረው ከዚህ መድረክ በጣም ጥቂት ስለምናውቀው ርዕስ ነው የምናወራው። በጣም የእግዚአብሔር ትልቅ አጀንዳ ስለሆነችዋ ቤተክርስቲያን ግን ደግሞ በጣም ጥቂት ስለምናውቃት፣ እንደውም በድፍረት መናገር የሚቻለው ብዙ ስለ ቤተ ክርስቲያን ከመጽሐፍ ቅዱስ ከምናውቀው በላይ ከሰዎች ሰምተን ነው የምናውቀው። ቤተ ክርስቲያንን ቱ ሳም ኤክስቴንት እንደውም የተረጎምናት በግለሰብ ደረጃ ከደረሰብን የግል ተመክሮ ነው። በቃ ኤክስፒሪየንሳችን ተነስተን ነው ሁሉ ቤተ ክርስቲያን እንዴት ነው ከኤክስፒሪየንስ ነው ቤተ ክርስቲያንን ጡብ በጡብ የሰራናት። እንደው አንዳንዶቻችን ደግሞ ከባህል ተነስተን ነው ቤተ ክርስቲያንን የሰራ ነው። አንዳንዶቻችን ደግሞ ከመጣንበትም ደግሞ ሌላ ቤተ እምነት ነው ደግሞ ቤተ ክርስቲያንን የሰራ ነው። በመጽሐፍ ቅዱስ ወንፊት ሲጣራ አብዛኛው ደግሞ ስለ መጽሐፍ ቅዱሳዊቷ ቤተ ክርስቲያን የምናውቀው ነገር በጣም ጥቂት ሆኖ ይገኛል። አብዛኛው የግል አመለካከቶቻችንና ሶሻሊ ኮንስትራክት ያደረግናቸው ሀሳቦች ሆነው ይገኛሉ።
አሁንም በድጋሚ ላለው ስለዚች አእምሯችን ውስጥ ስላለችዋ ቤተክርስቲያን ስናስብ የመጀመሪያው መጽሐፍ ቅዱሳዊ መሰረት መሆን አለበት ማለት ነው። ተገደን አናቅም። ቤተክርስቲያንን በህንፃ ለማሰብ ተገደን አናቅም። አንዳንድ ጊዜ በሰው ለማሰብ ተገደን አናቅም። እናውቃለን። በኮንሰርት ለማሰብ ተገደን አናቅም። ሰዎች እንደዚህ ሲሉ ሰምታችሁ ታውቃላችሁ? በነገራችን ላይ እኔ በባህሪ ማለት ነው መነካካት የሚባል ነገር አልወድም ይላሉ። ጌታ እቺን ስለሚያውቅ እንትን ቸርች ማክሰኞ፣ እንትን ቸርች ሐሙስ፣ እንትን ቸርች ሮብ ጽድት ያለ ወርሺፕ አዘጋጅቶልኛል። ወርሺፔን ክፍል ወደ ቤቴ መለስ አልነካካም ይላል። አሁን በዚያ ሰው እይታ እዚች ውስጥ አለች ያቺ ቤተክርስቲያን፣ ግን የለችም። እኔ በመሰረቱ አታሷሸኝ ፖለቲካ አልወድም ብሎ ይጀምራል አንድ ሰው። ስለዚህ ምንድነው የማደርገው? እዛች ጥግ እቀመጣለሁ፣ የሚሉትን እሰማለሁ፣ ውልቅላለሁ። አሁን በዚህ ሰው አእምሮ ውስጥ ያቺ ቤተክርስቲያን እዚህ ውስጥ አለች፣ ግን የለችም። ዲካርሰን እንደዚህ ይላሉ፣ ቤተክርስቲያን ቅድስትና ተሰባሪ ናት ይላሉ፣ ፍራጃይል ናት ይላሉ። ለዚያም ነው እግዚአብሔር በጸጋው ገንብቶ በምህረቱ ይጠብቃታል ይላል። አጠገባችሁ ያለው ሰው በፍጽምና ፍጹም ሰው አይደለም አይደል? ነው አይደለም አይደል? አይደለም። ስለዚህ ቤተክርስቲያንን ስታስቡ በነገራችን ላይ እንደዚያ ፍጹም ካልሆነ ሰው ጋር እንደምትሰነብቱ ማወቅ አለባችሁ። ስለዚህ እናንተ አእምሮ ውስጥ ያለችው ያቺ ህብረት ፍጹም ከሆነች እርሱ ነው እስከ ፊት መጨማደድ እስካይኖራት ድረስ የሚያበቃት እንጂ እኛ በብዙ ስንነት ውስጥ የምንኖር ሰዎች ነው። ስለዚህ በተቻለ መጠን ምን እናደርጋለን? በዚህ ትምህርት ውስጥ በትዕምርተ ጥቅስ ውስጥ ቤተክርስቲያን እያልን የምናወራው ግን መጽሐፍ ቅዱስ የማያውቃትን ቤተክርስቲያን ቀስ እያልን ነው እንዴ ለካስ እያልን ቤተክርስቲያንን በሁለት እጃችን አቅፈን እንድንወድ ማለት ነው። የመጨረሻው ግቡ ቤተክርስቲያንን መውደድ አይደል? የቤተክርስቲያን አባት ሲሪል ምን ይላል? እግዚአብሔር አባትህ ከሆነ ቤተክርስቲያን እናትህ ልትሆን ይገባል ይላል በወቅቱ። ምክንያቱም እነሱ በጂኦግራፊክ ኤሪያ በጣም በረዥም ርቀት አንድ ቤተክርስቲያን ስለሆነች ያለችው እግዚአብሔር አባታችን እንደሆነ ሁሉ ቤተክርስቲያን እናታችን ናት ብለው ወስደዋል እነሱ። ለምን ብድግ ብለው አይ ቲንክ ይሄኛው እንኳን ይቅርብኝ ያኛው ጋር ሄዳለሁ የሚሉት የላቸውም በወቅቱ። እንኳን ዲርሊ ነው የሚወስዱት ቤተክርስቲያንን ማለት ነው። ይህንን ነገር እናነሳለን፣ ጌታ ይረዳናል። ስለዚህ ቤተክርስቲያንን በተቻለ መጠን ከመጽሐፍ ቅዱስ ተነስተን ለመረዳት ጥረት እናደርጋለን። እንደዚህ ሆናችሁ ታውቃላችሁ? በተደጋጋሚ አንድ ሰው ተመሳሳይ ኢንፎርሜሽን ሲነግራችሁ ልባችሁ እንደዚህ ይላል፣ ይህንን ሀሳብ እንኳን አልቀበለውም ትላላችሁ። እንደተቀበላችሁት የምታውቁት ለሶስተኛ ሰው ስትነግሩን ለርንድ ነው። ለምሳሌ ይሄ ምንም ነገር ማይጥመው ጓደኛ ገጥሟቸው ያውቃል? ምን እባክህ ብለህ ነው ብሎ ወሬ የሚጀምር ስማ፣ እኔ እኮ ቢዝነስ ነገር ትንሽ አነስ ያለች ድክ የምትል ልጀምር አስቤ ነው እዚህ ከተማ ውስጥ ብለህ ነው ብሎ ይጀምራል። ከዛ በእናንተ ቤት ምንድን ነው እሱ እንትን ነው ይሄ ሲጀምር ራሱ አሞቱ ፈሷል ብላችሁ ነው የምታስቡት። በእናንተ ቤት እናንተ ጠንካራ ናችሁ። ስትሰሙት ሁሉ ጊዜ ደና አበረታች አይደለም ሐሳቡ ትላላችሁ። እናንተ የሱ ሐሳብ ተጽዕኖ እንዳደረባችሁ የምታውቁት ዘወር ብላችሁ ሌላ ሰው ሌላ ጉዳይ ሲያማክራችሁ ነው። ይሻላል ብለህ ነው ስትሉ ነው ያንን ልጅ የምታስታውሱት። የቤተ ክርስቲያን ጉዳይ ምን ሆኗል መሰላችሁ? በተደጋጋሚ ሰው ቁስሉን ህመሙን እውነት ነው አልፎ ይሆናል በጣም ፔንፉል የሆነ ኤክስፒሪየንሶቹን ስላጋራን እኛ የመሰለን እኛ ደህና ነን የሚነግረን ሰውን የተጎዳው ኦልሬዲ በመስማት ተጎድተናል። ስለዚህ ለሌላ ሰው ስናስረዳ ስለ ቤተ ክርስቲያን በድፍረት ሁሉ ማስረዳት አንችልም። ይኸውልህ ከትዳር ቀጥሎ ከፍተኛ ጥንቃቄ ማድረግ ያለብህ ቤተ ክርስቲያን ስትመርጥ ነው ይላል ሰው። ለምን? ኦልሬዲ ፈሪ ሆኗል ከመስማቱ የተነሳ በተደጋጋሚ ከመስማቱ የተነሳ። አንዳንዶቹ የተፈጠሩ ሐሳቦች ናቸው። ይሄንን ምለው በደንብ እንድናብላላው ነው ይሄን ጉዳይ። ሰውየው አንድ ምናነሳው ምሳሌ ያለ ሰውየው እዛ ማዶ ጋራ ላይ ግርግር ተፈጥሯልና አንዱ መጥቶ ይቅርታ ብራዘር ያኛው ጉዳይ ምንድነው ሲለው ሙዝ እየታደለ ነው አለ።
ከዛ ሙዝ ይመቸኛል ብሎ እየሮጠ ሄደ ሰውየው። ሁለተኛ መጣና ምንድነው እዛ ግርግር ሲል ሙዝ እየታደለ ነው አለ። በኋላ ሰዎቹ ሰውየውን መጠየቅ አቁመው እርስ በርስ እየተጠቋቆሙ የሰፈር ሰው ሁሉ መሮጥ ጀመረ ማለት ነው። ሰውየው ምን ቢል ጥሩ ነው? አንተ ይሄ ነገር ሙዝ እየታደለ ነው እንዴ? ስለ ቤተ ክርስቲያን ያለን አመለካከት በነገራችን ላይ በተደጋጋሚ ከማውራታችን የተነሳ ቤተ ክርስቲያንን በዛ መልክ ገንብተናታል። ጌታ ይገስጸን። ቤተ ክርስቲያን የእግዚአብሔር ናት። ክርስቶስ ኢየሱስ በደሙ ያቆማት ናት። ክብርት ናት፣ ቅድስት ናት ቤተ ክርስቲያን። ስለዚህ በተቻለ መጠን ከሰው አስተሳሰብ እንወጣና ምክንያት የለውም አላልኩም። ቤተ ክርስቲያን ውስጥ የተጎዳ ሰው ምክንያት የለውም አላልኩም፣ አልወጣኝም። እንደዛ አይጎዳምም አይደለም ያልኩት። ነገር ግን ከኤክስፒሪየንስ ቤተ ክርስቲያን አይገነባም ነው እያልኩ ያለሁት። ቤተ ክርስቲያን የብዙ ወደ ፍጽምና የሚሄዱ ሰዎች ስብስብ መሆኗ ሳይረሳ አይደለ? ሴስ ሉዊስ እንደዚህ ይላሉ። አንድ ሰው ወደ ቤተ ክርስቲያን ሲሄድ እያነከሰ ነው የሄደዋሉ እና ይገርማል አላለ። አጠገቡ አብሮት ወክ እያደረገ ነው፣ እንደዚህ ያለ ወክ እያደረገ ነው። ይገርማል፣ የምንሄደው ወደ ቤተ ክርስቲያን ነው። እኔ እያነከስኩ ነው፣ አንተ እንኳን ደህና ነህ አለው። አይ አክቹዋሊ እዚህ ጋር ታሽጌ ነው አላሉ ሰውዬው። እግሬ ይራመዳል ግን እዚህ ጋር ታሽጌ ያለው። ስለዚህ እንደዚህ አይነት የቁስለኞች ማህበር ናት ቤተ ክርስቲያን። ጌታ ይርዳ። መልካም እንጀምራለና እንግዲህ ይህንን ካልን የቤተ ክርስቲያን ምንነትና ማንነት፣ የቤተ ክርስቲያን ባለቤት ደግሞ ማን እንደሆነ ይሄንን በስነ ስርዓት ከመጽሐፍ ቅዱስ ውስጥ ማንሳት ይኖርብናል። በመጽሐፍ ቅዱስ ጥናታችን ቢብሊካል ቲዮሎጂ የሚባል አለ። መጽሐፍ ቅዱስን ከኋላ ከብሉይ ኪዳን እስከ መጨረሻው ራእይ ከዘፍጥረት ወጥ አድርጎ የማንበብ የማጥናት አካሄድ አለ። ስለዚህ ወጥ በሆነ ሁኔታ ሲስተማታይዝ አድርገን ወይንም አንዱን ከአንዱ አያይዘን ነው የምናጠናው ማለት ነው። ስለዚህ ቤተ ክርስቲያን እንዴት ተጀመረች? ማን የጀመራት? ለምን ዓላማ በዚህ ምድር ላይ አለች? ፍጻሜዋ ምንድነው የሚሆነው? እነዚህን የምናየው ይሆናል። ስለዚህ ቤተ ክርስቲያንን ስናነሳ ሁል ጊዜ የአዲስ ኪዳንን በተለይ ትኩረት አድርገን ስለምናጠና ኤክሌሲያ የሚል ቃል በመደበኛው ቋንቋ እናገኛለን። ኤክሌሲያ የሚል ቃል አለ። ግሪክ ላጠናችሁ ለሚቀላችሁ ሰዎች ኤክ ማለት አውት ማለት ነው፣ መውጣት ነው። ካሌዮ የሚል ሩት ወርድ አለው። እሱ ደግሞ መጥራት ማለት ነው። እሷን ቃል ግን አስረዳለሁ መጥራት ምን ማለት እንደሆነ። ይሄ መጥራት ራሱ ቃሉ መጥራት ብቻ ሳይሆን መጋበዝም አለው፣ ሰሞን ማድረግ አለው። እሱ ብቻ አይደለም፣ አክቹዋሊ ዳይሬክት ማድረግም አለው። ወደ አንድ አቅጣጫ ዳይሬክትም ማድረግ አለው። ስለዚህ የሚጠራው አካል መጠራት ብቻ አይደለም የተጠራው፣ ተጠርቷል። ዴስቲኔሽን አለው፣ ግብ አለው፣ መዳረሻ አለው። ጠሪው ግቡን አስቦ ሲጠራ ደግሞ ሰሚው በደንብ እስኪሰማ ድረስ በግልጽ ድምፅ ተጣርቶ ወደ አንድ ኮመን ግራውንድ የሚሰበስብበት ጥሪ ኤክሌሲያ ይባላል። ስለዚህ ቅዱሳን ቤተ ክርስቲያን በምትባል በእግዚአብሔር የቅዱሳን ማህበር ውስጥ ሲጠሩ ሁሉም እንዲሰማ ተደርጎ ነው ጥሪው የቀረበው። መጽሐፍ እንደዚህ ይላል፣ በፉጨት ድምፅ እዛ በረሃ ላሉ አልሰማንም እንዳይሉ በፉጨት ተጠርተዋል። ተዳርሷል። ይሄ ጥሪ እስከ ምድር ዳርቻ ድረስ ደርሷል። ይሄ ጥሪ በዚህ ሁኔታ ተጠርተው የወጡ በመባል ይታወቃሉ አማኞች። ስለዚህ ኤክ ባሌዮ ተጠርተው የወጡ። ስለዚህ ኤክሌሲያ ስንል ተጠርተው የወጡ ሰዎች ማለት ነው፣ ቅዱሳን ምንላቸው። አሁን እሺ ተጠርተው የወጡ ካልን አሁን ባብራራነው መሰረት መጀመሪያ ከመጠራታቸው በፊት የነበሩበት ሁኔታ አለ። ከዚያ ተጠርተው የመጡበት ቦታ አለ፣ ወደ አዲሱ ስፍራቸው። በመካከል ደግሞ ምን አለ? ሰምተው የመጡት ድምፅ አለ። እነዚህ ነገሮች የዚህ ጥሪ አካል ናቸው ማለት ነው። ስለዚህ ቤተ ክርስቲያን
በአዲስ ኪዳን ኤክሌሲያ ሚል 114 አካባቢ ድረስ ተጠቅሷል። ሁሉንም ተጠርተው የወጡ ለአንድ ጉዳይ ለአንድ ፐርፐዝ ወደ አንድ ዴስቲኔሽን የተመሙ ሰዎች ማለት ነው። ይሄ ሲሆን አንድ በጣም ወሳኝ ነገር እናነሳለን እዚች ጋር። ይሄ ሲሆን ቤተክርስቲያን የቅዱሳን ህብረት ናት ስንል፣ ተጠርተው የወጡ ሰዎች ስብስብ ናት ስንል፣ ቀድሞ የነበሩትንም አሁን በህይወት የሌሉት ማለት ነው ወደ ጌታ የሄዱትን፣ አሁን እኛ በህይወት ያለንን ደግሞስ ነገ የሚያምኑትንም ትጨምራለች ቤተክርስቲያን ስንል እያልን ያለነው ትናንት በጌታ አምነው የተሰበሰቡ አሉ። ዛሬ እነሆ ይኸው እኛ በህይወት ያለን አለን። ደግሞ ወደፊት የሚመጣው ጄኔሬሽን ደግሞ ወደ ጌታ አምኖ ወደ ጌታ ቤት ይሰበሰባል። በአንድ እንከማቻለን። ስለዚህ ቤተክርስቲያን የሚለው በመጽሐፍ ቅዱስ ኤክሌሲያ የሚለው ቃል በጥቂት ቦታ ሁሉ አቀፋዊ የሆነችውን ሉል አቀፋዊ የሆነችውን ቤተክርስቲያን ለመግለጥ ውሏል። አዘሴም ታይም ደግሞ ሎካል ቸርችንም የቅዱሳን ስብስብንም ለመግለጽ ውሏል። እቺን ራሱን ችሎ ስለምናነሳው ብዙ አትጨነቁ። ሁለቱ አንድ ላይ ምንድነው የሚለው? ለምሳሌ በአንድ ቦታ የተከማቹ እንደኛ ያሉ በተደጋጋሚ ምሳሌ ልሰጥ እችላለሁ በእኛ በራሳችን። እቺ አጥቢያ ቤተክርስቲያን ለምሳሌ በመጽሐፍ ቅዱስ በቆሮንቶስ ላሉ አማኞች ቆሮንቶስ ምዕራፍ 1 ቁጥር 2 ላይ ትዝ ይላችኋል። በገላትያ ላለች ቤተክርስቲያን ይላል። እሱ ሎካል ቸርች ነው። ኤፌሶን ምዕራፍ 5 ቁጥር 25 ላይ ትዝ ይላችኋል። ክርስቶስ ቤተክርስቲያንን እንደወደደ ይላል። እሱ አጥቢያ አይደለም የሚያነሳው፣ የአጥቢያ ቤተክርስቲያን ሳይሆን ሉል አቀፋዊ ሆነች፣ ዓለም አቀፋዊ ስለሆነች ሁሉም ቅዱሳን ስለተሰባሰቡባት ቤተክርስቲያን ሁሉም ቅዱሳን ለምሳሌ ጋና አክራ ውስጥ የሆነች ቅድስት ቤተክርስቲያን ካለች እኔና አብርሽ የዛ ቤተክርስቲያን ወንድም፣ በትልቁ ዓለም አቀፋዊ ቤተክርስቲያን ወንድማችን፣ በአካል ግን አባላችን አይደለም። ስለዚህ ሁለት ቤተክርስቲያን ልናነሳ ነው ማለት፣ ሁለት የቤተክርስቲያን መገለጫ ልናነሳ ነው ማለት ነው። እሱን ተመልሰን እናያለን። ስለዚህ ለምትጽፉ ቤተክርስቲያን ትርጉሙን በአንድ አረፍተ ነገር እንግለጽ አይደለ? ቤተክርስቲያን ማለት ተጠርተው የወጡ የአማኞች ስብስብ ሲሆን፣ ቤተክርስቲያን ማለት ተጠርተው የወጡ የአማኞች ስብስብ ማለት ሲሆን፣ በክርስቶስ ደም የተዋጁ ዝርዝሩ ውስጡ ያለው በክርስቶስ ኢየሱስ ደም የተዋጁ በአንዲት እምነት የተሳሰሩ በመንፈስ ተጠምቀው አንድ ይሆኑ አይደል? ከዚያው ከአንድ መንፈስ ነው የምንጠመቀው። በመንፈስ ተጠምቀው አንድ ይሆኑ እና በጋራ የሚያመልኩ ፕራክቲካል የሆነ መገለጫ አለው። በጋራ የሚያመልኩ ሰዎች የወንጌል ማህበር ናት። መጽሐፍ ቅዱስ ውስጥ አንድ ደስ የሚል ቃል አለ፣ የወንጌል ማህበር ናት ይላል። ስለዚህ ከወንጌል ማህበርተኝነት ውጪ ሌላ አሳይመንት የሌላት ናት ማለት ነው ቤተክርስቲያን። ስለዚህ እዚህ ውስጥ ተጠርተው የወጡ ናቸው እነዚህ ሰዎች። ከዚያ ደግሞ በክርስቶስ ኢየሱስ ደም የተዋጁ ናቸው። ከአንዱ ከመንፈስ ደግሞ ጠጥተው ተሳስረዋል በአንዱ መንፈስ። ሌላው ደግሞ በጋራ የሚያመልኩ ናቸው። ይሄ ስብስብ የወንጌል ማህበር ይባላል። ግልጽ ነው። የወንጌል ማህበር ይባላል። ጥሩ። ስለ ቤተ ክርስቲያን ስናነሳ የተለያዩ ክፍለ ምንባባትን ስለምናነሳ እነሱን እጠቅሳለሁ። ማቴዎስ 16:18 እናነሳለን። ሐዋርያት ሥራ ምዕራፍ 2 ከ41 እስከ 47 የሚታወቀው ሌላው ክፍል። ኤፌሶን ምዕራፍ 2 ከቁጥር 19 እስከ ቁጥር 22 ያለው። ስለዚህ ቤተ ክርስቲያን ተጠርተው የወጡ የአማኞች ስብስብ ሆና በውስጡ ደግሞ በክርስቶስ ኢየሱስ ደም መዋጀት አንዱ ነው። ሌላው ደግሞ በመንፈስ ቅዱስ
ደግሞ መጠመቅ አንድ መሆን ወይንም በመንፈስ ቅዱስ ትስስር አንድ መሆን። ሌላው መገለጫው በጋራ ማምለክ። እንግዲህ በጋራ ማምለክ እነዚህን ስንል በነገራችን ላይ ሌሎች የክርስትና ዲሲፕሊኖች ውስጡ በደንብ አድርገው ሰብ ካታጎሪ አላቸው። ለምሳሌ በጋራ እናመልካለን ስንል እያልን ያለነው እኮ አንዳችን ከአንዳችን ተቀይመን በጋራ እናመልክም እያልን ምን እንላለን? ቀድመን ከመሰዊያችን በፊት ይቅርታ ብራዘር፣ መቼ ዕለት እኮ ባልካት ነገር ትንሽ ከንክኖኝ እንልና ይቅርታ እንለማመዳለን። ስለዚህ ህብረቱ ሁሉን ነገር ነው አብሮ የሚለማመደው። ወይንም እንደተቀረው ዓለም የሆነ ስብስብ ለሆነ አጋጣሚ የተሰባሰብን ሰዎች አይደለንም። የቤተ ክርስቲያን አባልነት ለአጥቢያ ስምነት ነው የተፈለገው እንጂ አክቹዋሊ እኛ የቤተ ክርስቲያን አካል ነን። ኦኬ፣ ፈንክሽን እናደርጋለን፣ ቤተ ክርስቲያን ውስጥ እንንቀሳቀሳለን። የሆነ የበይ ተመልካች አይደለንም ነው። ወይ ደግሞ በሆነ አጋጣሚ ክሮስ አድርገን የተቀላቀልናል። አክቹዋሊ የትልቋ ቤተ ክርስቲያን አካል ስለሆንን የትንሿ አጥቢያ አካል የማንሆንበት ምክንያት የለም። አክቹዋሊ ፈንክሽኒንግ አካል ማለት ነው። ስለዚህ እሱን በደንብ ማሰብ ጥሩ ነው። ቤተ ክርስቲያን ይችን ትመስላለች ትርጓሜዋ ካልን አንድ ወደ አእምሯችን የሚመጣ ጥያቄ አለ። እንዴ ተጠርተው የወጡ ካልን በክርስቶስ ኢየሱስ ደም የተዋጁና በመንፈሱ ደግሞ የተሳሰሩ በጋራ የሚያመልኩ ካልን እና ታዲያ እኛ አሁን ሪዮ ዴ ጄኔሮ ብራዚል ካለ ሰው ጋር እናመልክ እንዴት ነው የሚሆነው ይሄ ትርጉም ካልን ሁለት የቤተ ክርስቲያን መገለጫዎች እንዳሉ ማስታወስና ልብ ማለት በጣም ተገቢ ነው። የመጀመሪያው ከምናውቀው እንጀምር። አጥቢያ ቤተ ክርስቲያን የምትባለዋ ናት። አጥቢያ ቤተ ክርስቲያን የምትባለዋ ናት። ቤተ ክርስቲያን ሁለት መገለጫ አላት። አጥቢያ ቤተ ክርስቲያን ነው። ይህንን አጥቢያ የሚለውን ቃል በነገራችን ላይ የተዋስነው ከግዕዝ ሊቃውንት ነው። ከዚህ በፊት ረዥም ጊዜ ጥቅም ላይ ውሎ ስለነበር ከዛ ነው የተዋስነው። በአማርኛ ዲክሽነሪ ትርጉም መሰረት አንድ ሰዎች ተሰብስበው ቃለ እግዚአብሔር የሚሰሙበት ሰበካ ጉባኤ ያለበት አካባቢ አጥቢያ ይባላል። አጥቢያ ጉባኤ ይባላል። ከዛ ነው ይህን ቃል የተዋስነው። ስለዚህ አጥቢያ ስንል እያልን ያለ ነው ሎካል ቸርች እያልን ነው ማለት ነው። አንዱ ታውቃላችሁ በተለምዶ አንፖፑላር የሆነ ግን ደግሞ ሰዎች እንደ ህግ የሚወስዱት አንዱ ቸርች የጴንጤ ነው፣ ቤተክርስቲያን የኦርቶዶክስ ነው እንደሚታወቀው። እንደዛ እንደማለት ነው። ቸርች ስትሉ እነሱ ጋር ነህ እንዴ ምናምን ይለዋል። አንዱ የስህተት ትምህርት ማለት ቢከብደንም ግን አንዱ ሚስኮንሰፕሽን ይሄ ነው። ቤተክርስቲያን፣ ኤክሌሲያ፣ ቸርች እነዚህ ሁሉ ተመሳሳይ ስም ናቸው። የመጀመሪያው አጥቢያ ቤተክርስቲያን ናት ብለናል። አጥቢያ ቤተክርስቲያን በጂኦግራፊ የተወሰነች ናት፣ በጣም የተወሰነች ናት። ምክንያቱም ለሞቢሊቲ ያስቸግራል። እኛ ለምሳሌ ከዚህ ባህር ዳር እየሄድን መቼም እየተካፈልን አንመጣም። ይሄ ግልጽ ነው። አንድ ሰው እንደዚህ ሲል ሰምቻለሁ። የዛች ሴት እንግዲህ እኛ በዚህ ተራራ ነው የምንጠብቀው አለችው ክርስቶስ ኢየሱስን። እዛ የውሃ መቅጃ ጉድጓድ ጋር ሆና አይ በዚህም በዛም የማይመለክበት ጊዜ ይመጣል ደግሞ ይኸው ሆኗል አለ እሱ ፊት ለፊቷ ስለነበረ። ከዛ አንዳንድ ጊዜ ግን እንደው በዛ ሲመለክ ቢል ጌታ ምንድን ነበር የሚውጠን አለ። አሰብኩና እንደ የምር እኮ ነው የእስራኤል ኤምባሲ ሲጀምር አይሰጠንም ቪዛ፣ ለዚህ ሁሉ ህዝብ አይሰጠንም፣ እዛ መሄድ አንችልም፣ በባህር እንዳናቋርጥ ነገር መንገድ ላይ እንከለከላለን። አጥቢያ ቤተ ክርስቲያንን መጀመሪያም እግዚአብሔር ዲዛይን ያደረገው እስከ ምድር ዳርቻ የምትዘልቅ ስለሆነች ይህች ወንጌል በያለንበት ስፍራ እንድንሰባሰብ። ስለዚህ አጥቢያ ቤተ ክርስቲያን በጂኦግራፊ ትገደባለች። አንድ እሱ ነው። ሁለተኛ ምንም እንኳን በጂኦግራፊ የተከበበች ብትሆንም ማንኛውንም አማኝ ትቀበላለች። ማንኛውንም አይነት አማኝ፣ እውነተኛ አማኝ። ጥሩ። ሁለት በተለይ ደግሞ ከዘመነ ተሐድሶ ወዲህ ከሪፎርሜሽን ዘመን ወዲህ የሎካል ቸርች ባህሪያት ተብለው ከተጠቀሱት መካከል ሁለቱን በጣም ማሟላት አለባት ቤተክርስቲያን። የሎካል ቸርች የአጥቢያ ቤተክርስቲያን ሁለቱም ምንድናቸው? ቅዱሳን ስርዓትን ታስፈጽማለች። የመጀመሪያው ቅዱሳን ስርዓትን ታስፈጽማለች።
ቅዱሳን ስርዓት የሚባሉት እነማን ናቸው በመጽሐፍ ቅዱስ? የጌታ እራትና ጥምቀት ሁለቱ ቅዱሳት ስርዓት የሚባሉት ናቸው። እነሱን ታስፈጽማለች። እንደውም እኛ በቤተ ክርስቲያን ስናስተምር ምንድነው የምንለው? አጥቢያ ቤተ ክርስቲያን ቅዱሳን ስርዓትን የማታስፈጽም ከሆነ በነገራችን ላይ ይሄ የወንጌልን ልብ በስቴጆቿ ለመናገር ትቸገራለች። ለምን? ቅዱሳን ስርዓት ማለት በራሱ የወንጌልን ልብ የምታውጁበት የጌታ እራት ብዙ የሌለበት ቤተክርስቲያን፣ ጥምቀት ብዙ የሌለበት ቤተክርስቲያን ለማወጅ ሌላ እድል አታገኝም። ለምን? ያ ትልቅ የምታስተምሩበት መንገድ ነው። በጣም ትልቅ። ምንም እንኳን የእሁዱና የተለያዩ ፕሮግራሞች እድል ቢኖርም። እሺ እንደዚህ ተሰምቷችሁ ያውቃል? ሰዎች ሲጠመቁ ስቴጅ ላይ እንደ አዲስ ሪጁቨናይል አድርጋችሁ ታውቃላችሁ? የክርስትና ወጣትነታችሁ መጥቶባችሁ ያውቃል? ማለት ሰዎች ሲጠመቁ እኔ እንባዬ ይመጣል አንዳንዴ። በቃ እንዴት ደስ እንደሚል። ከዛ አንድ መዝሙር አለ፣ በቃ እኔ ሁሉን ነገር ትተህ ሂድ የሚል እንኳን ክርስቲያኑ እንኩኝ በቃ እኔ እንደው እርግፍ አድርጌ ልሂድ ይሆን እንዴ የሚያስብለው ድጋሚ ያችን የዋህ ጊዜ ማለት ነው። ወንዝ ስንሻገር በጌታ በኢየሱስም ብለን ውሃ የጠጣንበትን ዘመን ወደኋላ። ይሄ ምንድነው የሚያሳየው? እነዚህ ቅዱሳን ስርዓት ወንጌልን ድጋሚ በቅዱሳን ልብ ወጣት ያደርጉታል፣ ድጋሚ ያነሳሱታል፣ ድጋሚ የማሰብ እድል ይሰጣሉ ማለት ነው። አስቡት። ይሄ ትልቅ የቤተ ክርስቲያን የአጥቢያ ቤተ ክርስቲያን እድል ነው ማለት ነው። የጌታ እራት ማለት እኮ ቢቻል በሩን ቆልፈን ልናደርገው የሚገባ ስርዓት ነው። ሰው በማወቅም ባለማወቅም ሹልክ እንዳይል ማለት ነው። ቢሆንለት ጌታን ድጋሚ ቆም ብሎ የማግኘትና የማሰብ እድል ደግሞ የሚሰጠው ስለሆነ ማለት ነው። ይሄ ማለት በድፍረት እናረጋለን፣ ነፃውን እናረጋለን ለማለት ሳይሆን በደንብ ሲገባን ወንጌል የበለጠ ኢንፋሳይዝ የሚሆንበት ቦታ ነው። እንደዚህ አይነት ስርዓቶች ማለት ነው። እነዚህን ትፈጽማለች። ሌላው ይህንን ስናገር በሙሉ ልብ መተማመንና በድፍረት ነው የምናገረው። ይህንን ክርስቲያናዊ ዲሲፕሊን ወይንም ክርስቲያናዊ የእርምት እርምጃ ትወስዳለች አጥቢያ ቤተክርስቲያን። ለምንድን ነው ይህንን የምንለው? እንደምታውቁት የፖስት ሞደርን አንዱ ተጽዕኖ ማንም ከላይ የለም ብሎ ያምናል። ማንም ላይ ሲጀምር ይነበባል። ቲሸርቱ ቦስ ይላል። ቦስ፣ እኔ የራሴ ቦስ ነኝ። ስለዚህ ማንም በእኔ ህይወት የማዘዝ መብት የለውም። ማይ ላይፍ ማይ ሩልስ ምናምን ይላል ማለት ነው። ኖ ያንተ ላይፍ ያንተ ሩል ሊሆን ይችላል። ሩልህ ግን እጁን ዘርግቶ ሌላ ሰው ከጎዳ ትጠየቃለህ። ችግሩ እሱ ነው። በነገራችን ላይ ሶሻል ሚዲያ ላይ ለምሳሌ ሁለት ሰጣ ገባ ውስጥ የገቡ ሰዎች ይፈጠራሉ እንበል። አንድ ካራክተር እንፍጠር። ከዛ በነገራችን ላይ እንዲህ ማድረግ እኮ መብቱ ነው ይላል አንዱ ተነስቶ። መብቱ ሊሆን ይችላል። መብቱ ግን ሌላ ሰው ይነካላ። ጉዳይ ከግለሰብ ይወጣል። ሁሉ ነገር እኮ እኛ ጋር አይደለም። አውጠንጥኖ የሚያልቀው እኮ እኛ ጋር አይደለም። የኛ አክሽን ሰው ጋር ኢፌክት አለው። ስለዚህ በክርስትና የበላይ ማንም የለም የሚል አስተምሮ አይደለም። ከላይ ቤተክርስቲያን፣ ከበላይ ጌታው አለ። በዚህ ኦርደር ነው የምንሄደው። ስለዚህ አንድን ሰው ምናሴ ይቅርታ እና እስቲ አንድ ጊዜ ማኪያቶ እየጠጣን የምናወራው ነገር አለ ብሎ እንደ ቤተክርስቲያን አገልጋይነት እንደዚህ እያረክ ነው፣ ይሄ በፍጹም ተገቢ አይደለም፣ ጀስት እንዲህ ቢደረግ የተሻለ ነው ሲል ምናሴ ብቻ አይደለም የሚያወራው። ክርስቶስ ኢየሱስ የሞተላት ቤተክርስቲያን፣ እግዚአብሔርም ደግሞ በዚች ምድር ላይ ስልጣን የሰጣት ቤተክርስቲያን ያላትን ስልጣን ነው ኤክሰርሳይዝ የሚያደርገው። የግለሰብ ፍላጎት አይደለም ነው። ይሄ እንዲህ አይነ ውሃን ሳይደስ አላልከኝም አይደለም ጉዳዩ። ለቤተ ክርስቲያን የተሰጠውን ያንን ስልጣን 50 ሰው ኤክሰርሳይዝ ስለማያደርግ በቦታው ቆሞ አንድ ሰው ነው የሚወከለው፣ 5 ሰው 6 ሰው ነው የሚወከሉት በዛ አገልግሎት ውስጥ፣ እነሱም ያስፈጽሙት ይሆናል ማለት። ስለዚህ ክርስቲያናዊ ዲሲፕሊን በጣም ወሳኝ ነገር ነው። ቅድም
ከፒተር ጋር እንዲሁ ማኪያቶ ጠጥተን ምናምን ቀጥታ ወደዚህ ስንመጣ እያልን ከነበረው ነገር አንዱ ይቅርታ ሶሪ አልቻልኩም ነበር የሚለው የሞራል ህግ በጣም የቀነሰበት ጊዜ ነው ያለው። ቢቻል እያወራን የነበረው ሰው አጥፍቶ ቀድሞ ተናግሮ ሁሉ እንትን ሊል ይችላል፣ እኔ የለውበትም ሊል ይችላል። አጥፍቶ ቀድሞ ይናገርና ያስቆመዋል። በቃ እውነት እሱ ጋር አለ አይነት ያረጋዋል ነገሩ። ቤተክርስቲያን ደግሞ እንደ እግዚአብሔር ቃል የማለት ሙሉ ስልጣን ተሰጥቷታል እያለን ያለን ሙሉ ስልጣን ተሰጥቷታል። ይሄ ተገቢ አይደለም። ቤት ውስጥ ልጆችህን አትበድል፣ ሚስትህን አትበድል፣ ስራ ቦታ ሰራተኞችን አትበድል የማለት ሙሉ ስልጣን አላት ቤተክርስቲያን። እኔ ሲጀምር እዚህ ህብረት የመጣሁት ቃሏን ሰምቼ ሹልክ ልል ነው የሚል አይደለም ማለት ነው። ግንኙነቱ ፍጹም የሆነ የአካል ትስስር ስለሆነ ቤተክርስቲያን በስፍራዋ አለች ማለት ነው። ጌታ ይርዳን። በተለይ በዚህ ጊዜ ዘሞስት እንትን የሚያስብል ቃል አሁን ሰብሚሽን ቢባል የሆነ እሷን ነገር እንኳን ብዙ ባታነሳ ልትል ትችላለህ። ግን ስቲል እግዚአብሔር አብ በዘላለም እቅድ ውስጥ ያቀደውን እቅድ እግዚአብሔር ወልድ በነገራችን ላይ እሺ ብሎ ወርዷል። ከዛ ፊልጵስዩስ ምዕራፍ 2 ላይ ይታያችኋልን ትህትና ተብሏል። ጌትነቱን የሚያጣበት ትህትና አይደለም፣ ንጉስነቱን የሚያጣበት ትህትና አይደለም። ነገር ግን ለተሻለ ለሚጠቀሙት ሲል ደግሞ ያደረገው ተግባር ነው ማለት ነው። እግዚአብሔር ይርዳን። ስለዚህ አጥቢያ ቤተክርስቲያን በዚህ መልክ የምትገለጥ ናት። ሁለተኛው የተለያዩ አጥቢያ ቤተክርስቲያናትን ጨምሮ ትናንት አምነው የሞቱትን ዛሬ በሕይወት ያለነውን ነገ ወደፊት ደግሞ የሚያምኑትን የሚያጠቃልለው ዓለም አቀፋዊቷ ቤተክርስቲያን የምትባለዋ ናት። እሷ በአይን የምትታየው አይደለችም። አጥቢያ ቤተክርስቲያን በአይን የሚታይ ብለናል። ይኸው እኛ ማለት አሁን የፈለገውን ምናባዊ የሆነ እይታ ብሰጣችሁ አስባችሁ ማንቸስተር ከተማ ውስጥ ያለ የሆነ አጥቢያ ልትስሉልኝ አትችሉ። ስላላያችሁት ቪዥዋል አይደለም። ግን አሉ ብዬ አስባለሁ። አሉ ብዬ አስባለሁ። እዛ ቅዱሳን አሉ በየቦታው። ስለዚህ ቪዚብል አይደለችም ስንል ለአይናችን ይርቃል ለማለት ነው እንጂ ኢንቪዚብል ናት የለችም ለማለት ሳይሆን ለአይናችን ይርቃል። ግን በክርስቶስ ኢየሱስ አምነው የተዋጁ ትናንት ያመኑ የሞቱ ዛሬ በሕይወት ያለን ነገም ደግሞ የሚያምኑ ሁሉ የሚሰባሰቡባት ዓለም አቀፋዊቷ ወይንም ሁሉን አቀፍ ስንል ያው የሚያምነውንም ማያምነውንም ቡዲስቱንም እንትኑንም ታቅፋለች ለማለት ሳይሆን ሁሉን አቀፍ የምንለው በትላንት በዛሬና በነገ የሳልነው ታይም ላይ ያሉትን እውነተኛ አማኞች የምታቅፏ ቤተክርስቲያን ዓለም አቀፋዊ ትላለች። አማርኛ የምጠቀመው ኢንቴንሽናሊ ነው። ኢንተርናሽናል ካልኩኝ ሌላ ደግሞ ዩኒቨርሳል ብንል ይሻላል። የስ ሌላ እንትን ይዞ ይመጣል፣ የቸርች ስም ይዞ ይመጣል ማለት ነው። ስለዚህ ሉል አቀፋዊት የሆነች ወይንም ግሎባል የሆነች ቸርች ለማለት ነው። በፊትም ያመኑትን አሁን ያለነውንም ወደፊት ታናሽ ወንድሜ እንዳለው ዓለም አቀፍ የሚለው ቢቀር አለ። ከዛ እኔ የመሰለኝ ዓለም አቀፍ ለመሆን ያው ቢያንስ ቋንቋው ማወቅ ይኖርብን የለ። ለምሳሌ ዓለም አቀፍ ስንል ቢያንስ እቺ ቤተክርስቲያን ወይ ቻይና ወይ የሆነ ሀገር ብትኖር እና እንደው ዓለም ብታዳርስ እና እሱ ለካስ ያየበት እይታ ሌላ ነው። እና አንዳንዱ ዓለም አቀፍ ይላል እንጂ አጠገቡ ያለውን ወንድሙን አያቅፍም ብሏል። የቤተክርስቲያን ዓላማ ግን ትስስር ነው። የምርም በደንብ መያያዝ ነው። አንድ በጣም በትልቅ ጥንቃቄ የምናገረው ነገር በአንዳንድ አጥቢያ ቤተክርስቲያን ውስጥ ያሉ በዓለም አቀፋዊ ቤተክርስቲያን ውስጥ የሌሉ ሰዎች ይኖራሉ። ይሄ ማለት ምን ማለት ነው? አይደንቲቲ ባይ አሶሲዬሽን የሚባል ነገር አለ አይደለ? ሳያምኑ ዝም ብሎ የሚጠጋጉ ሰዎች አሉ። ሳያምኑ ዝም ብሎ የሚጠጋጉ ህብረት፣ ለምሳሌ ኮንሰርት ወድጄ ነው የመጣሁት የሚሉ ሰዎች አሉ። ያው ኮንሰርት አይወደድም ሳይሆን የእውነተኛ አማኝ ስብስብ ነው ለማለት ነው። መሰባሰቡ እንዳለ ሆኖ በጌታ ማመን ግን ወደፊትም ወደ ኋላም ምንም አይነት ምክንያት የማይወጣለት ብቸኛው ምክንያት ነው ለመቀላቀል።
መዳን ብቸኛው መንገድ ነው። በቃ ማለት መሽቶብናል አሳድሩን አይደለም። የቤተ ክርስቲያን ህብረት ማመን ብቻውን ማመኔን በምን አውቃለሁ? እንግዲህ ዮሐንስ መልእክትን ሄዶ ማጥናት፣ ያመነ ሰው የዘላለም ሕይወት ያለው የሚለው ዝርዝር ስላለ እሱን ጊዜ ወስዶ ማጥናት ነው። በዓለም አቀፋዊቷ ቤተ ክርስቲያን ውስጥ ያሉ አማኞች ግን በድነት በእግዚአብሔር ፊት መዳናቸው የሚታይ ማለት ነው። እኛ ቅድም አልን አይደለ? ቪዚብል አይደለም፣ ቆጥረን የምንደርስባቸው አይደሉም። ምክንያቱም ወደኋላ ትላንት ነው አናውቅም ያንን ሁሉ ስፍር፣ ወደፊትም ደግሞ ከኛ ቁጥጥር ውጭ ነው። ሌታለውን ወደኋላና ወደፊት አሁን ያሉ እንኳን አማኞችን በደንብ ኒመሪኩን እነማን እንደሆኑ ማወቅ አንችልም። የእግዚአብሔር መንፈስ ግን ያውቃል ማለት ነው። ግልጽ ነው አይደል? እያወሳሰብን አይደለም ብዬ አስባለሁ። ይህቺ ዓለም አቀፋዊት ቤተክርስቲያን እንግዲህ ምንም አይነት መልክዓ ምድራዊ አቀማመጥ የሚወስናት አይደለች። የሚወስና አክሮስ ደ ግሎብ በማንኛውም ቦታ ያለ አማኝ የሚሰበሰብባት የሚጠራባት ቤተክርስቲያን ናት ማለት ነው። ስለዚህ ቤተክርስቲያን እኛ እንደምናስበው በትንሽ አሳይመንቶች የተጠመደች ሳይሆን በትልቅ የእግዚአብሔር አጀንዳ እዚህ ምድር ላይ አለች መሆኗ መታወቅ አለባት። በኋላ ላይ አንዳንድ ነገረ መለኮታዊ የሆኑ ቴዎሎጂካል የሆኑ ኢሹዎችን ስናነሳ እናያለን። ቤተክርስቲያን አንድም የጥልን ግድግዳ አፍርሶ በአይሁድና በአሕዛብ መካከል ያለ የጥልን ግድግዳ አፍርሶ እግዚአብሔር በዚች ዓለም ላይ ኦልተርኔቲቭ ኮሚኒቲም አድርጎ እንዳኖራት እንዳትረሱ። ኦልተርኔቲቭ ኮሚኒቲ የሚባል ጽንሰ ሀሳብ አለ ለቤተ ክርስቲያን ጥቅም ላይ የሚውል። ለምን? በዚህ ዓለም ያለ ህብረት ሁሉ የእግዚአብሔርን መንገድ፣ ጽድቁን፣ ቅድስናውን አልከተል ባለበት በዚህ ጊዜ ኦልተርኔቲቭ ኮሚኒቲ ሆና ይህንን ዓለም ተጽዕኖ እንድታመጣበት የተሰበሰበች ቅድስት ህብረት ቤተ ክርስቲያን ትባላለች። አንድ ሰው እንደዚህ ይላል፣ ዓለም የምትደልዘው በርበሬ ቤተ ክርስቲያንን ካነጠሳት ችግር አለ ይላል። ስለዚህ ኦልተርኔቲቭ ኮሚዩኒቲ ናት ቤተ ክርስቲያን። የተጽዕኖ አድማሷ ወደ ዓለም ነው እንጂ ዓለም ተጽዕኖ አያሳድርባትም ቤተ ክርስቲያን ሰፖዝድሊ ማለት ነው። ተጽዕኖ መቼም ባይናው አንዳንድ ተጽዕኖ ይገባቸዋል አይደል? በትራዲሽን በምናምን እያሳበቡ በልምድ ያው እንትኑን ያንግ ጄኔሬሽኑን ደግሞ እንሳበው ብለን ነው በብዙ አይነት እያደረገ የሚመጣ አለ። እነሱ ግን በጣም ቤተ ክርስቲያንን ፈጽሞ ከስር ሊቀይሩ እንዳልመጡ የምታውቁት በየጊዜው ይቀየራሉ። እነሱ ነገሮች በየጊዜው ይቀየራል። ፋሽን ነው አይደል? ፋሽን የሆኑ ነገሮች አሉ፣ ግን እነሱ ብዙ ላይ ቆዩ ይችላሉ። ቤተ ክርስቲያንን ቤተ ክርስቲያን አድርጎ የሚያቆያት በቃሉ ላይ መመስረት ነው አይደለ? ማርክ ነው ናይን ማርክስ ኢን ቸርች ማርክ ነው አይደለ? ማርክስ እሱ ምን ይላል? ቃሉ የቀረጻት ቤተ ክርስቲያን ክርስቶስን መግለጥ ታውቅበታለች ይላል። በቃ the only ኢንፑቷ ቃሉ የቀረጻት ቤተ ክርስቲያን ክርስቶስ ኢየሱስን ፖርትሬይ ማድረግ ትችላለች ይላል። ቃሉ ካልቀረጻት ያለው ድል ግልጽ ነው። የሰዎች ስብስብ ስለሆነ የሰዎች ፍሌቨር መምጣቱ አይቀርም። በአንድም በሌላም የሰዎች ፍሌቨር መምጣቱ አይቀርም። እንደዛ እንዳይሆን ግን እግዚአብሔር በመጽሐፍ ቅዱሳዊ መሰረት ላይ እንድንተከል ይርዳ። በጣም ወሳኙ እሱ ነው። ቤተ ክርስቲያን በመጽሐፍ ቅዱስ ሌላ ሰብቶፒክ፣ ቤተ ክርስቲያን በመጽሐፍ ቅዱስ በተለያዩ ዘይቤያዊ መገለጫዎች ተገልጻለች። እሱን አነሳና ጨርሳለሁ። ጀስት ፒክ አረግና ጨርሳለሁ። ቤተ ክርስቲያን የክርስቶስ ኢየሱስ ናት። ቤተ ክርስቲያን የክርስቶስ ኢየሱስ ናት። እኛ ለመጥራት እንዲያመቸን ነው በሰው ስም ቤተ ክርስቲያን የጠራ ነው እንጂ የግለሰቡ አይደለችም። የእገሌ ቸርች ያልነው እንዲህ መታጠፊያው ላይ እንትኑ ላይ ለመጥራት እንዲያመቸን፣ አንዳንዴ ደግሞ እንዳንጠራም ደግሞ በሌላ ስም እንዳንጠራም ደግሞ ከዓመት ዓመት የሚቆመው እሱ ነው። በቃ እንገደዳለን። በቃ ስትል ስቴጁና ሰውየው ብቻ ነው የሚታይ። ስለዚህ ያለ እድል ምንም በቃ አማራጭም አተን ነው የገሌ የምንለው ማለት ነው። ግን የገሌ አይደለች። መድኃኔ ዓለም የታደጋት ናት፣ የሰበሰባት ናት።
የመጀመሪያው በዘይቤያዊ አገላለጽ ተገልጻለች ስንል ቤተ ክርስቲያን በመጽሐፍ ቅዱስ የክርስቶስ አካል ተብላለች። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 እስከ 27 ያለው ክፍል ዘለግ ያለ ስለሆነ መደምደሚያውን አነባለሁ። ስለ አካል ብልቶች ነው የሚያነሳው። ስለተለያዩ ስለ እጅ፣ እግር፣ ጆሮ፣ ስለሚሰማ፣ ስለሚያይ ስለነዚህ ነው የሚያነሳው። ይሄንን በወቅቱ በነበረው ዓለም እንግዲህ እዛ ለጣዖት የተሰዋ እንደዚህ የሚባል ያነበባችሁት ክፍል ትዝ ይላችኋል አይደል? በዚያን ጊዜ በነገራችን ላይ ለጣዖት የተሰዋ እና ለእርዱ ለገበያ የሚቀርብበት ገበያ ላይ የሰውነት ፓርቶቹ በደንብ ተሸልተው በብልት ነው የሚቀመጡት። አሁን እያንዳንዱን ሐዋርያው ጳውሎስ እየጠቀሰ ሲናገር ሰዎቹ ለሚጠቅሰው አካል ፋሚሊያር ናቸው በደንብ በዝርዝር። አሁን እኛ ከባዮሎጂ ትምህርት ከአናቶሚ ትምህርት ተነስተን እንድናስብ አይደለም። ኦልሬዲ እነሱ በክፍልፍል ይሄ በደንብ ታፋ ነው ይሄ ነው የሚለውን ሁል ጊዜ በወጡ በገቡ ቁጥር እዛ ገበያ ላይ የሚታይ ነው። ሐዋርያው ጳውሎስ እሱን በዝርዝር ያነሳና አሁን እነዚህ ዘርዘር ብለው የተቀመጡ እያንዳንዱ ብልቶች ቆሞ የነበረው የበሬው አካል አይደሉም ወይ ነው? ቆሞ የሚንቀሳቀስ የነበረው የበሬው አካል ናቸው አይደሉም አይነት ነው። አሁን ግን ተቆራርጦ ቁጭ ስላለ መቼም በሬው አይሄድም። እያንዳንዱ አካል ግን የራሱ ደግሞ አገልግሎት አለው፣ ቦታም አለው። እሱን ያዙልኝ። ከዚያ እንደዚህ ይላል፣ ይህንን ሁሉ ካለ አንዱ ሲታመም ሌላው አይሰቃይም ወይ? እውነት ነው። ሕፃኑ አመመውና ክሊኒክ ወሰዱት። ምንህን ነው የሚያምህ አሉት። እዛ እዚች ጋር ይላል እዚች ጋር እና ሙሉ ሰውነቱን እዚህ ጋር ሙሉ ሰውነቱን ያመዋል ልጁ። እዚህ ጋር ያመሃል ይለዋል ዶክተሩ። አዎ እዚህ ጋር ያመኛል። እዚህ ጋር ሲያመሃል ሲለው እዚህ ጋር ያመኛል። ቼክ ሲያደርግ ሙሉ ሰውነቱን ያመዋል። ለቤተሰቦቹ ኢትስ ኦኬ የሚል ምልክት አሳያቸው። ለካስ እዚች ጋር የሆነች ነገር ወግታው የነካ ሁሉ እያመመው ነው እንደዚህ ሲያደርግ ነገር እንደዛ ነው። በነገራችን ላይ የሆነ ሰው ሲታመም በጋራ ነው የታመምነው። ባይዘዊ ቤተ ክርስቲያን በዛ ልክ ናት። የሆነ ሰው ሲጎዳ እንደ ቤተ ክርስቲያን ነው የምንጎዳው። የሆነ ሰው ሲስቅ እንደ ቤተ ክርስቲያን እንደምንስቀው ሁሉ ሲሆንለት አይደል? ሲወልዱ እንሄዳለን፣ ደስ ይለናል። 2 ጥንዶች ነው የወለዱት፣ ሙሉ ቤተ ክርስቲያኑ ደስ ይለዋል። ደስ ሲላቸው ደስ ይለናል፣ ሲያዝኑ እናዝናለን። ለምን? የክርስቶስ አካል ተብላለች። የክርስቶስ አንድ አካል ተብላለች። በጣም ጥሩ። እንደዚህ ይላል፣ በአካል ብልቶች መካከል መለያየት ሳይኖር እርስ በርሳቸው እኩል እንዲተሳሰቡ ነው። አንድ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ። አንድ ብልት ቢከብር ወይ የተሻለ ቢሆን ቢደሰት ሌሎቹም ብልቶች አብረው ደስ ይላቸዋል። እንግዲህ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁ የአካሉ ብልቶች ናችሁ፣ መገጣጠሚያዎች ናችሁ። አንድ ሰው ምሳሌ እንደሰጠው የአንድ የሞተ እንስሳ ጆሮ፣ የተቆረጠ ጆሮ ጉንዳኖች ይዘውት ሲሄዱ አይቼ ተገርሜ ልሞት አለ። ይሄንን እኮ የሞተውን እንስሳ በቁሙ እኮ እየጎተቱ ይወስዱታል። 4 ጉንዳኖች እኮ እየጎተቱ አይወስዱትም። ተቆርጦ ስለሆነ ኦልሬዲ ሞቶ በስብሷል። ተቆርጦ ስለሆነ ጆሮውን ግን ለ4 ይዘውት ይሄዱ። በዚህ ልክ በቤተ ክርስቲያን የቅዱሳን አካልነት በክርስቶስ ኢየሱስ አካልነት ተጠርተን ተገንጥለን የምንሄድ ሰዎች እንደዚህ ነው ሚዛናችን የሚቀለው ይላል። ለምን? ፒክ ለመደረግ ቀላል ነን። ለመነሳት ለምን እንዴ? እኔ እኮ አድሜን ይዤው አድሜን ቢጎትት እኮ ታገላለሁ። እኔ አድሜን ይዤው ብለቀው ግን ከኋላ አንድ ሰው ቢይዘኝ አለቀ በቃ እኮ ነፋስ በሉኝ ላጥ። እዚህ የቤተ ክርስቲያንን ሜታፎር መገለጫ የክርስቶስ ኢየሱስ አካል ይላል። ይህንን ስንል ምንድን ነው ምንለው? ክርስቶስ ራስ ነው እያልን። ይሄ ቅድሙን ጥያቄ አይመልስም? ከበላይ ማን አለ ከተባልን
ጌታ አለ፣ ጌታ የሾማት ቤተክርስቲያን አለች እንላለን ማለት። ክርስቶስ ራስ ነው፣ እኛ የምንገጣጠም የአካል ብልቶች ነን። ሌላው የተለያዩ ልዩ ልዩ ጸጋ ስጦታዎች ተሰጥቷል። ለምን? እጅ እንደሚጽፍ ሁሉ አይን ማየት ነው ስራው፣ ጆሮ መስማት ነው። የተለያየ ነው አገልግሎታችን። ሁላችንም ተመሳሳይ ልንሆን አንችልም። እሁድ ዕለት ጋዮስ ሚኒስትሪ እያስተማርኩኝ ስለ ዱሎስ ስለሚለው ስለ ባሪያ ስለሚለው የሮሜ መግቢያ ላይ ስላለው ነበርና ባሪያ በነገራችን ላይ በዛው ቃል ትርጉም ከስራው በፊት አይደንቲቲው ይቀድማል። ለጌታው ፍጹም የተሰጠ ማለት ነው። ከዛ ነው የሚሰራው። ስለዚህ የማንነት ጉዳይ ነውና እሱን እያስረዳው ጥሪን በተመለከተ አገልግሎትን በተመለከተ ፈንክሽን ማድረግ በተመለከተ ቤተክርስቲያን ውስጥ እኔ ራሴን ለረጅም ዓመት ምስለው የነበረው በልጅነቴ የዓለም ዋንጫ በመጣ ቁጥር 10 ቁጥር ተጫዋች ስሆን፣ የዓለም ኦሎምፒክ ሻምፒዮን ምናምን በመጣ ቁጥር ሯጭ ስሆን፣ የጂምናስቲክ ዝላይ ምናምን በመጣ ቁጥር ተከርባች ስሆን፣ ቴብል ቴኒስና የመሳሰሉት ጌሞች ባስኬት በመጣ ቁጥር እንደዚህ ስል ስገኝ፣ በየሲዝኑ ጥሬን ስለይ፣ በየ4 ዓመቱ በየ2 ዓመቱ ጥሬን ስቀያይር ከዛ በቤተ ክርስቲያን ምሳሌ ሰጠዋቸው። በነገራችን ላይ ዝግ ብሎ ጥሪውን የማይለይ ሰው ታውቃላችሁ? ይሄ እንኳን አይደለም ሲል በየቦታው ሲበጠብጥ ነው የሚገኘው። ከዛ እኔ አሁን እግዚአብሔር ያሳያችሁ፣ እኔ ጥሪ ዝማሬ ነው ብዬ አብርሽ ጋር ስቆም ማለት ነው። በቃ እግዚአብሔር ያሳያችሁ። ፈጽሞ እኮ አይሆንም። የአካል ብልቶች ነን ስንል እያልን ያለነው ለእጅ እንዲሆን እድሉን እንሰጠዋለን እያልን፣ ለእግርም ለመራመድ እድሉን እንሰጠዋለን ነው እያልን ያለን። በየቦታችን ስንሆን ፐርፌክትሊ ሃርመኒው ይመጣል። ድምፅ ደህና ድምፅ እናወጣለን በጋራ ማለት ነው። እቺ እንዳትረሳ። እዚች ጋር አቆማለሁ። ሳምንት እንቀጥላለን ይህንን ማስተያያ። እዚህ ቤተ ክርስቲያንን በተመለከተ ስናነሳ ሁል ጊዜ ልብ ማለት ያለብን ቤተ ክርስቲያን በመጽሐፍ ቅዱስ እንዴት ያለች ናት የሚለውን ቅድሚያ እንሰጥና ከዛ ወደ ግል ኤክስፒሪየንሶቻችንና ወደ ሌሎች እንወስድና በተቻለ መጠን በመጽሐፍ ቅዱስ የተጠቀሰችዋ ቤተ ክርስቲያን ምን እንደሆነች አውቀን እንዳንረሳ ደግሞ እኛ እንደ አካል ደግሞ ምን ሪስፖንሲቢሊቲ አለብን የሚለውን በጥንቃቄ አይተን ሁለቱን ለማዋሃድ ጥረት እናደርጋለን ማለት ነው። እግዚአብሔር ይርዳን። እግዚአብሔር ይባርካችሁ።